መልካም ነገር የሚያመጣው አላህ ነው። መጥፎ ነገር የሚቀለብሰው አላህ ነው። ኸይር ነገር የሚያመጣው ሁሉን ነገር በእጅ የሆነ ነገሮችን የሚያስተነባብረው የሚቀያይረው ማን ነው? አላህ ነው። ስለዚህ ሁሉን ነገሩ በሱ ኸይር ነገሩ እሱ ጋር በሆነው ዘንድ በአላህ ዘንድ መመካት ወደሱ መጠጋት ትልቅ ቦታ አለው። ፈተወከሉ ኢን ኩንቱም ሙእሚኒን አማኞች እንደሆናችሁ ትክክለኛ ሙእሚኖች እንደሆናችሁ በማን ተመኩ? በአላህ ተመኩ። አንድ ሰው ተወኩሉ እየቀነሰ ከመጣ የኢማኑ ድክመት ነው። ተወኩሉ ደግሞ እየጠነከረ ሲመጣ የኢማኑን ጥንካሬ ያመላክታል። አላህ ሙእሚኖችን ሲገልጻቸው ምን አለ? ኢነመል ሙእሚኑን ፍጹም እኮ አማኞች ማለት እኮ አለ አላህ ሱብሓነሁ ወተዓላ አለዚነ ኢዛ ዙኪረ አላህ እነዛ አላህ በተወሳ ቁጥር ስለ አላህ ሲነገር ወጅለት ቁሉብሁም ቀልቦቻቸው የሚፈራ የሚደነግጥ ነው። ወኢዛ ቱልየት ዐለይህም አያቱሁ የእሱ አናቅጾቹ በተነበበ ቁጥር ደግሞ ዛደትሁም ኢማናን ኢማናቸው ይጨምራል። ቁርአን ሲቀራ ስለ አላህ ሲነገር ደስታ ይመጣባቸዋል፣ ኢማናቸው ይጨምራል አለና ባህሪያቸውን ሲገልጽ ደግሞ ምን አለ? ወአላ ረቢሂም የተወከሉን የሚመኩትም ደግሞ በጌታቸው ነው፣ የሚደገፉት በጌታቸው ነው። ወመን የተወከል አለላህ ፈሁወ ሐስቡህ በአላህ የሚመካ በአላህ የሚጠጋ አላህ በቂው። አላህ እኔ በቃሃለሁ ካለ እኔ ያለውልህ ካለ ከዚህ ውጭ ምን አለ? ምን የሚያስደስታለ? ፈተወከል ተመካ በማን? ያ በዛ ሕያው በሆነ ሞት በማይደርስበት ዘላለም ነዋሪ በሆነ እኮ ሁሉም ሰው ይሞታል። ኩሉ መን ዐለይሃ ፋን ሁሉም ጠፊ ነው ወዳሚ ነው። ወየበቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም ነገር ግን አላህ ብቻ ይቀራል። የእኛ ጌታ አላህ የማይሞት ሞት ማይደርስበት ነው። አላሁ ላኢላሃ ኢላ ሁወል ሐዩል ቀዩም ነው። ራሱን ችሎ የቆመ ለሌላውም የቆመ ሕያው ነው ዘንታለ ላ ተእኹዙ ሲነቱን ወላ ነው እንቅልፍም ማንጎላጀትም የማይደርስበት የማይነካው ድካም የሚባል ነገር የሌለበት ሰማይ ምድርን ፈጥሮ ምንም ነገር ያልነካው ያልደከመው ጌታችን አላህ በሱ ተመካ፣ በሱ ተደገፍ። ለምን? ውጤታማ እንድትሆን ነቢያቶች በአጠቃላይ የታዘዙበትን ጉዳይ ነው። ተወኩል ከዱንያ ጭንቀት ይገላግላል፣ ርዝቅን ያመጣል፣ ጭንቀትን ያስወግዳል። ጭንቅ ያለሽ እህቴ፣ መከራ የበዛብሽ እህቴ በአላህ ተመኪ። ሰዎች ሊሰነግሉሽ ይችላሉ። አንቺ እኮ ብትለብሺ ብትቆነጃጂ ራስሽን እኮ ብታሳይ ሂጃብሽን አውልቀሽ ጸጉርሽን ብትለቂ ብዙ ነገር ፈላጊ ይመጣልሻል ይሻል። ላ ወላሂ ውሸት። አላህን የሚጠነቀቅ አላህን የሚፈራ ከተደበቀበት ቦታ ማን ነው የሚያወጣው? አላህ ነው። ወመን የተቂላህ የጅዐል ለሁ መኽረጃ አላህን የሚጠነቀቅ አላህን የሚፈራ መውጫ ቀዳዳውን አላህ ያበጃጅለታል። ወየርዙቅሁ ርዝቁንም ያመጣለታል። ሚን ሐይሱ ላ ያሕተሲብ ካላሰበ ቦታ አካባቢ። ወመን የተወከለ ዐለላህ አለ ቀጥሎ በአላህ የሚመካ ፈሁወ ሐስቡህ አላህ በቂው። አላህ በቂህ ነው። በቃ ወንድሜ እህቴ አላህ በቂሽ ነው። ካላሰብሽው ቦታ ያሰብሽውን ኸይር ነገር አላህ ያመጣልሻል። ምን ካደረሽ በሱ ተመክተሽ እሱን ፈርተሽ ከሐራም ከራቅሽ ወላሂ ያማረውን ነገር አላህ የፈለግሽውን የተመኘሽውን መልካም ነገር አላህ ያመጣልሻል። إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلن تجد له وليا مرشدا وأشهد أن لا إله إلا الله إله الأولين والآخرين لا إله إلا هو الرحمن الرحيم وأشهد أن محمدًا عبد الله ورسوله خيرته من خلقه صلى الله عليه وعلى آله وصحبه ومن اتبع سنته واقتفى أثره بإحسان إلى يوم الدين. أما بعد فاتقوا الله عباد الله، اتقوا الله حق تقواه وأديموا ذلك في قلوبكم وأعمالكم. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. أيها المؤمنون اعلموا أنه لا إله إلا الله وحده لا شريك له
هو الله الذي لا إله إلا هو الرحمن الرحيم لا يأتي بالحسنة إلا هو ولا يدفع السيئات إلا هو لا يأتي بالخير إلا هو ولا يدفع الشر إلا هو لبيه وسعديه والخير كله في يديه لا معقب لحكمه ولا راد لقضائه ما شاء كان وما لم يشاء لم يكن فهو جل في علاه الملك الحق المبين فلا ترجو إلا هو ولا تقصد إلا وجهه ولا تلذ إلا بجانبه لا تطلب حوائجك إلا منه لا مانع لما أعطاه ولا مطيع لما منع ولا ينفع صاحب الغنى عنه الغنى أيها المؤمنون إن توكل على الله عز وجل والاعتماد عليه في الدقيق والجليل والصغير والكبير من أحس صفات أهل الإيمان قال الله تعالى إنما المؤمنون الذين إذا ذكر الله وجلت قلوبهم وإذا تليت عليهم آياته زادتهم إيمانا وعلى ربهم يتوكلون فالتوكل على الله والاعتماد عليه جل في علاه جماع الإيمان وعلى قدر توكلك على الله عز وجل تكون قد فزت بخصال الإيمان فإن قوة توكلي وضعفه بحسب قوة الإيمان وضعفه فانظر يا عبد الله فانظر أيها المؤمن إلى إيمانك فإنه كلما قوي إيمانك بالله صح وصدق توكلك عليه فإن ضعف الإيمان يثمر ضعف التوكل قال الله تعالى وعلى الله فتوكلوا إن كنتم مؤمنين فجعل الله سبحانه التوكل عليه والاعتماد عليه في تحصيل المطلوبات في دين أو دنيا شرطا في الإيمان فالإيمان ينفي عند انتفاء التوكل قال الله تعالى وعلى الله فليتوكل المؤمنون የተከበራችሁ አባቶች ወንድሞች እናቶች እህቶች የዛሬው የኹጥባው ርዕሳችን በአላህ ተመካ فتوكل على الحي الذي لا يموت በዛ ሕያው መቼም በማይሞተው ጌታ በአላህ ብቻ ተደገፍ ተመካ ጉዳይን በአጠቃላይ ወደሱ አዙር በሱ ብቻ ተመካ በሚል ቆይታ እናደርጋለን ተወኩል የኢባዳ ትልቁ ቁንጮ ነው የተውሂድ ትልቁ ቁንጮ ነው ተወኩል ማለት በአላህ መደገፍ አላህ አለኝ ማለት ከሱ ውጭ በዘርም በስልጣንም በጉልበትም አለመመካት ኢስላም ትልቅ ቦታ ሰጥቶት ሲያስተምር ቆይቷል በቁርአን የገለጸው ይሄ ነው በሐዲስ የተገለጸው ይሄ ነው ወአላህ በአላህ ላይ فليتوكل المتوكلون የሚመኩ ሰዎች በአላህ ይመኩ የሚደገፉ ሰዎች በአላህ ይደገፉ ተወኩል ትልቅ የኢባዳ ክፍል ነውና ዛሬ ቆይታ የምናደርገው በዚህ ነው መልካም ነገር የሚያመጣው አላህ ነው መጥፎ ነገር የሚቀለብሰው አላህ ነው ኸይር ነገር የሚያመጣው ሁሉን ነገር በእጅ የሆነ ነገሮችን የሚያስተነባብረው የሚቀያየረው ማን ነው አላህ ነው ስለዚህ ሁሉን ነገሩ በሱ ኸይር ነገሩ እሱ ጋር በሆነው ዘንድ በአላህ ዘንድ መመካት ወደሱ መጠጋት ትልቅ ቦታ አለው ፈተወከሉ ኢን ኩንቱም ሙእሚኒን አማኞች እንደሆናችሁ ትክክለኛ ሙእሚኖች እንደሆናችሁ በማን ተመኩ በአላህ ተመኩ አንድ ሰው ተወኩሉ እየቀነሰ ከመጣ የኢማኑ ድክመት ነው ተወኩሉ ደግሞ እየጠነከረ ሲመጣ የኢማኑን ጥንካሬ ያመላክታል አላህ ሙእሚኖችን ሲገልጻቸው ምን አለ ኢነመል ሙእሚኑን ፍጹም እኮ አማኞች ማለት እኮ አላህ Subhanahu Wa Ta'ala الذين إذا ذكر الله እነዛ አላህ በተወሳ ቁጥር ስለ አላህ ሲነገር ወጅለት قلوبهم ቀልቦቻቸው የሚፈራ የሚደነግጥ ነው وإذا تليت عليهم آياته የሱ አናቅጾቹ በተነበበ ቁጥር ደግሞ زادتهم إيمانا ኢማናቸው ይጨምራል ቁርአን ሲቀራ ስለ አላህ ሲነገር ደስታ ይመጣባቸዋል ኢማናቸው ይጨምራል አለና ባህሪያቸውን ሲገልጽ ደግሞ ምን አለ ወአላ ረቢሂም የተወከሉን የሚመኩትም ደግሞ በጌታቸው ነው የሚደገፉት በጌታቸው ነው ስለዚህ ተወኩል ትልቅ ቦታ ስላለው ዛሬ ትኩረት አድርገን የምናየው ይሄንን ነው የሙእሚኖች መገለጫውን ተወኩል በአላህ ፍቃድ ዛሬ እናያለን ወመን የተወከል على الله فهو حسبه
በአላህ የሚመካ በአላህ የሚጠጋ አላህ በቂው ነው። አላህ እኔ በቃሃለሁ ካለ እኔ ያለውልህ ካለ ከዚህ ውጭ ምን አለ? ምን የሚያስደስት አለ? ፈተወከል ተመካ በማን ያ በዛ ሕያው በሆነ ሞት በማይደርስበት ዘላለም ነዋሪ በሆነ እኮ ነው። ሁሉም ሰው ይሞታል። ኩሉ መን አለይሃ ፋን፣ ሁሉም ጠፊ ነው ወዳሚ ነው። ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም። ነገር ግን አላህ ብቻ ይቀራል። የእኛ ጌታ አላህ የማይሞት ሞት የማይደርስበት ነው። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ነው። ራሱን ችሎ የቆመ ለሌላውም የቆመ ሕያው ነው ዘንታለም። ላ ተእኹዙ ሲነቱን ወላ ነው፣ እንቅልፍም ማንጎላጀትም የማይደርስበት የማይነካው ድካም የሚባል ነገር የሌለበት ሰማይ ምድርን ፈጥሮ ምንም ነገር ያልነካው ያልደከመው ጌታችን አላህ በሱ ተመካ፣ በሱ ተደገፍ። ለምን? ውጤታማ እንድትሆን። ነቢያቶች በአጠቃላይ የታዘዙበትን ጉዳይ ነው። እነሱም ታዘው እንደዚሁም ህዝቦቻቸውን አዘዋል። ሙሳ አለይሂ ሰላም ቁርአን ላይ አላህ እንደገለጸው ወቃለ ሙሳም አለ ያ ቀውሚ እናንተ ህዝቦች ሆይ ኢን ኩንቱም አመንቱም ቢላህ እናንተ በአላህ ያመናችሁ እንደሆነ ፈዐለይሂ ተወከሉ በሱ ብቻ ተመኩ፣ በሱ ብቻ ተደገፉ። ኢን ኩንቱም ሙስሊሚን ሙስሊሞች እንደሆናችሁ አለ። አዎ ለአላህ እጅ መስጠት ነቢያቶች በአጠቃላይ ሁሉም የአላህን ዲን ይዘው የመጡ ናቸው። ኢስላም በነቢዩ ዘመን የተጀመረ አይደለም። ኢስላም ገና ጥንቱ አላህ ሲፈጥረው ኢስላምን ለነቢያቶች በአጠቃላይ ሰጥተዋል። ሁሉም ነቢያቶች የአላህ ታዛዦች ሙስሊሞች ነበሩ። አልአንቢያው ኢኽወቱን ወዲኑሁም ዋሂድ፣ አንቢያዎች ወንድማማቾች ናቸው፣ ዲናቸውም አንድ ነው። ምንድነው? ኢስላም ነው። ይኸው ሙሳ አሉ እኮ እውነተኛ ሙስሊሞች እንደሆናችሁ በአላህ ተመኩ አሉ። ህዝቦችም አሉ የሙሳ ህዝቦች ሙሳ ይህንን ሲላቸው ፈቃሉ አሉ እነሱም አለላህ ተወከልና በጌታችንም ተመክተናል። ረበና ጌታችን ወይ ላ ተጅዐልና ፊትነተን ሊልቀውም ዛሊሚን፣ ለበዳይ ህዝቦች ለበዳዮች እኛን ፊትና አታድርገን እያሉ ዱዓ አደረጉ። አላህን ስንደገፍ አላህ ስብሓነሁ ወተዓላ ሁሉን ነገር ያስተካክልናል። የእኛ በቂያችን ማን ነው? በአንድ ላይ ነገር ማን ነው በቂያችን? ሐስቡነላህ እስቲ በሉ ሐስቡነላህ ወኒዕመል ወኪል። በቂያችን ማን ነው? አላህ ነው። ይህንን ኢብራሂም አሉ፣ ነቢዩ ሰለላሁ ዐለይሂ ወሰለም አሉ፣ አብዱላህ ብኑ አባስ በአንድ ሐዲስ ኢማም ቡኻሪ በዘገቡት ላይ ሐስቡነላህ ወኒዕመል ወኪል፣ አላህ በቂያችን ነው፣ ምን ያማረ መመካት ነው አሉና ቃለሃ ኢብራሂም አላት እኮ ሂነ ኡልቅየ ፊናር ወደ እሳት የተወረወሩ ጊዜ ኢብራሂም ይናሉ። ወቃለ ሙሐመድን ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድ ዐለይሂ ሰላቱ ወሰላም ደግሞ ብለዋታል። ሂነ ቃሉ ባሏቸው ጊዜ ኢነናሰ ቀድ ጀመዑ ለኩም ሰዎች ለእናንተ ተሰባሰቡላችሁ ብሎ አንድ ሙናፊቅ ወረኛ መጥቶ ሙስሊሙን ለማደናበር ለማስደንገጥ ነቢዩ ሰራዊቶች ጋር መጥቶ ይህንን ተናገረ። ሰዎች ተሰባሰቡላችሁ ሊያጠፏችሁ ነው አሏቸው። ፈክሸውሁም ፍራቸው ሲሏቸው ፈዛደሁም ኢማናን ይልቁንም ኢማናቸው ጨመረ። ወቃሉ ብለውም አሉ ሐስቡነላህ ወኒዕመል ወኪል፣ አላህ በቂያችን ነው፣ ምን ያማረ መመካት ነው። አላህን የያዘ አያፍርም፣ አላህን የለቀቀ የተው ደግሞ ይከስራል፣ ይዋረዳል። አላህን ይዘ ወላሂ አታፍርም፣ አላህን ይዘ ዝቅ አትልም፣ አላህን ይዘ ለስኬት እንጂ ለውድቀት አትዳረግም። ኢብራሂም ዐለይሂ ሰላም እሳት ውስጥ የተወረወሩ ጊዜ ይላሉ በአንድ ዘገባ ላይ ኢብራሂም ረፋዕ ራእሰሁ ኢለ ሰማ ወደ ሰማይ ራሳቸውን ፊታቸውን ከፍ አድርገው እንዲቀና ብሎ በማየት ፈቃል አላሁመ አላህ ወይ አንተል ዋሂዱ ፊ ሰማ አንተ በሰማይ ብቸኛ ተመላኪ ጌታ ነህ። ወአነ ልዋሂዱ ፊል አርድ በምድር ደግሞ ብቸኛው አማኝ ባሪያ እኔ ነኝ። ስለዚህ ለይሰ አሐዱን ያዕቡዱከ ገይሪ ከኔ ውጭ ደግሞ ሌላ የሚገዛህ የለም። ሐስቢየላህ ወኒዕመል ወኪል አላህ በቂ ነው፣ ምን ያማረ መመካት ነው አሉ። ኢብራሂም 6 ወራት ከዛ በላይ በተቀጣጠለ እሳት ነበር ህዝቦች በወስፈንጠር አስፈንጥረው እሳት ውስጥ የወረወሯቸው። ለምን? አላህ ጌታዬ ነው ስላሉ፣ አላህን በብቸኝነት ስትገዙ። ዛሬም ወደፊትም አላህን በብቸኝነት ስትይዝ መከራ ሊፈራረቅ ይችላል፣ ግን ጽናት እስቲቃማ እሱም ብቻ ማምለክ። ለምን? ሞት አላ
ሞት አለብን፣ ቀብር እንገባለን። አላህን ይዞ ይዘና ከአላህ ውጪ ሌሎችን ይዞ ሄደ አንድ አይደለም። ኢብራሂም እዚህ መከራ ላይ ሆነው ጅብሪል መጣ። ምን ልርዳ አላቸው። አንተም ፍጡር እኔም ፍጡር፣ ምፈልገው ከሱ ነው። ሐስቢ አላህ ወኒዕመል ወኪል ሲል ሁሉም ነገር በሱ እጅ ነውና አላህ ሁሉም የሱ ሰራዊቶች ናቸውና በሱ ትእዛዝ ናቸው። ቢላ ኢስማኤልን አላረደችም። አሳ ነባሪው ዩኑስን አልበላም አላኘከም። እሳት ኢብራሂምን አላቃጠለችም። ለምን? በአላህ ትእዛዝ ስላለ። ያ ናር አንቺ እሳት ወይ ኩኒ በርደን ወሰላመን አላ ኢብራሂም፣ በኢብራሂም ላይ ቀዝቀዝ በይ አለ። በርደን አለ ቅዝቃዜውም ደግሞ እንዳይገላቸው አዛ እንዳያደርጋቸው። ወሰላመን ሰላም ሁኚ አላ ኢብራሂም፣ በኢብራሂም ላይ ብሎ አላህ አሳጠሩ። ተወኩል በአላህ ስትመካ አላህ ይደርስልሃል። ነቢዩ ሰለላሁ ዐለይሂ ወሰለም ጋሩ ሰውር ላይ ጠላቶቻቸው ከሀገር ሊያስወጧቸው ሊገሏቸው ባቀዱበት ሰዓት ጋሩ ሰውር ዋሻ፣ የሰውር ዋሻ የሚባል ከሐረም 4 ኪሎ ሜትር ርቀት ያለ ነው በአሁኑ ሰዓት። እዛ ዋሻ ላይ ነቢዩ ተደበቁ 3 ቀናት። ሙሽሪኮቹ 100 ግመል አለ ሙሐመድን ይዘ መጣ፣ አቡበከርን ይዘ መጣ፣ 100 ግመል ወይ ገሎ ወይ በህይወት ይዘ መጣ ብሎ በጀት መደቡ። ደረሱባቸው። አቡበከር ጨነቃቸው። ለምን? የወደፊቱ የእስላም ተስፋ የነቢዩ አደጋ ላይ መውደቅ አሳዝኗቸው፣ አንተ የአላህ መልእክተኛ አንዳቸው እኮ ወደ ጫማችን እኮ ወደ ጫማው እኮ ማሰሪያ ዝቅ ቢል እኮ ይመለከተናል ብለው ጭንቅ ሲላቸው ነቢዩ ሰለላሁ ዐለይሂ ወሰለም የተወኩል ጥግ አሳዩ። ምን ነካህ አንተ አቡበከር? ላ ተሕዘን፣ አትዘን፣ ሐዘን እንዳይመጣብህ። ኢነላሃ መዓና፣ አላህ ከኛ ጋር ነው። ሱብሃንአላህ። የተወኩል ጥግ ነቢዩ ላይ ይታያል። ወላሂ የተወኩል ጥግ። በአንድ ወቅት አንድ ዘመቻ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች ትንሽ ለሳቾችን ቦታ ለቀቅ እናድርግ ብለው አረፍ ባሉበት ሰዓት ላይ አንድ ሙሽሪክ የተንጠለጠለውን ሰይፍ መዘዝ አረገና ነቢዩ አንገት ላይ አስቀመጠ። መን የምነኡከ ሚኒ፣ ከኔ የሚከላከልልህ ዛሬ ማን ነው አላቸው። ያ አላህ፣ ከነቢዩ አንደበት የአላህ ስም ሲወጣ አስቡታ። አላህ ነው አሉት። ከእጁ ላይ ወደቀ። እሳቸውን በተራ ይዘው ከኔስ ማን ይከላከልልሃል አሉት። አላህን አቅ ሙሐመድ ቸርነትህ ይቅር ባይነትህ አላቸው። ነቢዩ ቃል አስገብተው ለቀቁት። አዛኙ ስለሆኑ በቀልን ስለማይወዱ። ተወኩል ግን ጥግ አሳይተዋል። ስለዚህ አላህ ስብሓንሁ ወተዓላ ይህንና መሰል ተወኩሎችን ሲነግረን ከእሱ ጋር ለኝነት እንዲጠናከር ነው። ተወኩል ጀነት ለመግባት ሰበብ ይሆናል። ጀነት ለመግባት አብደላህ ብኑ አባስ ባስተላለፉት ሐዲስ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የድኹሉል ጀና፣ ጀነት ይገባል ሚን ኡመቲ፣ ከኔ ኡመት 70,000 ቢገይሪ ሒሳብ፣ 70,000 ሰው ያለ ሂሳብ ያለ ምንም ምርመራ ጀነት በቀጥታ ይገባል። ማን ናቸው ሲባሉ እነዛ ሁሙ ለዚነ ላ የስተርቁን ወላ የተጠየሩን ወአላ ረቢህም የተወከሉን። ይሄ ገድ ምናምን ማይሉ አንዳንድ ሰው ዛሬ በዚችኛዋ በር በኩል ወፏ በራለች፣ በዚህ በኩል ጥቁር ውሻ ይቻለው ዛሬ አይቀናኝም ብሎ ሚመለሳለ በገድም ያምን አንድ ሰው ይሄ ገዱ ጤራው ወደዚህ የመለሰው ሰው ሽርክ አሻርኮዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። መመካት ያለበት በማን ነው? በአላህ ነው። የሆነች ነገር ስላየው የሆነች ሴትዮ ነች ላይ ዛሬ አይቀናኝም ልመለስ፣ እንደዚህ የለም በእስላም። በማን ተመካ? በአላህ ተመካ። እነዛም በአላህ የሚመኩ ናቸው ያለ ሂሳብ ጀነት የሚገቡት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተወኩል ከዱንያ ጭንቀት ይገላግላል፣ ርዝቅን ያመጣል፣ ጭንቀትን ያስወግዳል። ጭንቅ ያለ እህቴ፣ መከራ የበዛብሽ እህቴ በአላህ ተመኪ። ሰዎች ሊሰነግሉሽ ይችላሉ። አንቺ እኮ ብትለብሺ ብትቆነጃጂ ራስሽን እኮ ብታሳይ ሂጃብሽን አውልቀሽ ጸጉርሽን ብትለቂ ብዙ ነገር ፈላጊ ይመጣልሻል ይሻል። ላ ወላሂ ውሸት። አላህን የሚጠነቀቅ አላህን የሚፈራ ከተደበቀበት ቦታ ማን ነው የሚያወጣው? አላህ ነው። ወመን የተቂላህ የጅዐል ለሁ መኽረጃ። አላህን የሚጠነቀቅ አላህን የሚፈራ መውጫ ቀዳዳውን አላህ ያበጃጅለታል። ወየርዙቅሁ ርዝቁንም ያመጣለታል። ሚን ሐይሱ ላ ያሕተሲብ ካላሰቡ ቦታ አካባቢ። ወመን የተወከለ ዐለላህ አለ ቀጥሎ በአላህ የሚመካ ፈሁወ ሐስቡህ አላህ በቂው። አላህ በቂህ ነው። በቃ ወንድሜ እህቴ አላህ በቂሽ ነው። ካላሰብሽው ቦታ ያሰብሽውን ኸይር ነገር አላህ ያመጣልሻል።
ምን ካደረሽ በሱ ተመክተሽ እሱን ፈርተሽ ከሐራም ከራቅሽ ወላሂ ያማረውን ነገር አላህ የፈለግሽውን የተመኘሽውን መልካም ነገር አላህ ያመጣልሻል። በአላህ መመካት ተወኩል። በአላህ ስንመካ አሉ ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛው ተወኩልን ሲነግሩ ርዝቃችሁ ልክ አዋፎች እንደሚረዘቁት ትረዘቃላችሁ አሉ። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ከነብዩ ሰለላሁ ዐለይሂ ወሰለም ሰምቻለሁ ብለው ተናገሩበት ሐዲስ የአላህ መልእክተኛ ምን አሉ? ለው አነኩም ተተወከሉነ ዐለላሂ ሐቀ ተወኩሊሂ እናንተ እኮ በአላህ ላይ ትክክለኛ መመካት ብትመኩ ለረዘቀኩም ይረዝቃችሁ ነበር። ከማ የርዝቁ ጠይር አዋፍን ወፍን እንደሚረዝቀው ተግዱ ኺማሰን እቺ ወፍ ከጎጆዋ ባዶ ሆዷን ትወጣለች። ወተሩህ ቢጣነን ስትመለስ ግን ሆዷን ሞልታ ትመለሳለች። በማን ተመክታ ወጣች? በአላህ ተመክታ። ስለዚህ በትክክለኛ መንገድ በአላህ መመካት ይህንና መሰል ትልቅ ደረጃዎች አሉት። በአላህ ስንመካ ትልቅ ደረጃ እንደምናገኝ አንድ ሐዲስ ይጠቁማል። ነብዩ ሰለላሁ ዐለይሂ ወሰለም ታላቁን ሰሃባ ያጎታቸውን ልጅ አብዱላህ ኢብኑ አባስን አንድ ምክር መከሩት። ይሄን ምክር በደንብ ስሙ። ያ ጉላም አንተ ልጅ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ኢኒ ኡዓሊሙከ ከሊማት እኔ ንግግሮችን አስተምርሃለሁ። እህፈዝላህ ይህፈዝከ አላህን ጠብቀው አላህ ይጠብቀሃል። አላህን ጠብቀው ጋርዱነ ማለት ነው። ላ አላህ ባዘዘ ቦታ ተገኝ፣ በከለከለ ቦታ ተከልከል። አላህን ታገኘዋለህ፣ መልካም ነገር ይዞልህ ይመጣል ነው። አላህ ይጠብቀሃል። እህፈዝላህ ተጂዱ ቱጃሐከ አላህን ጠብቀው ፊት ለፊት ታገኘዋለህ። ኢዛ ሰአልተ በጠየክ ጊዜ ፈስአልላህ አላህን ብቻ ጠይቅ። ወኢዛ ስተአንተ መረዳት መገዛት መታገዝን በፈለግ ጊዜ ፈስተዒን ቢላህ በአላህ ብቻ ታገስ። ሚረዳህ ሚሰጥህ እውነተኛ ሰጪ አላህ ስለሆነ። ከዛ ምን አሉት? ወዕለም እወቅ አሉት አነል ኡማ ሰዎች ህዝቦች በአጠቃላይ ለው እጅተመዐት ዐላ አን የንፈውከ ቢሸይእን አንተን በአንዳች ነገር ሊጠቅሙ ሀብታም ሊያደርጉ ታመሃል ሊያድኑህ ቢሰባሰቡ የዓለም ህዝብ ቢመጣ ምን ቢል ለም የንፈዑከ አንተን ሊጠቅሙ አይችሉም ኢላ ቢሸይእን ቀድ ከተበሁ ላሁ ለከ አላህ በዛ በጻፈልህ ነገር ካልሆነ በስተቀር ከዛች ውጭ ማንም ንቅንቅ ብሎ አንተን ሊጠቅም ይችል ማንም የለም። እንደዚሁም ደግሞ ወኢን እጅተመዑ ዐላ አን የዱሩከ አንተን ሊጎዱህ ቢያጠፉ በአንዳች ነገር የዓለም ህዝብ ቢሰባሰብ የመሳሪያ አይነት ቢያመጣ ምን ቢያደርግ ምን ቢፈነቅል ምን ቢያደርግ ለም የዱሩከ አንተን ሊጎዱ አይችሉም ኢላ ቢሸይእን ቀድ ከተበሁ ላሁ ዐለይከ አላህ በአንተ ላይ የጻፈብህ ካልሆነ በስተቀር። አዎ ይሄ ጉዳት ይደርስብሃል ብሎ አላህ እስካልጻፈብህ ድረስ ማንም አንተን ሊጎዳ አይችልም። ለምን? ሩፊዐቲል አቅላም ወጀፈቲ ሱሑፍ ብዕሩ ተነስተዋል፣ ወረቀቱም ደርቋል፣ ተጽፏል፣ አልቋል። ማንም ከዚህ ውጭ ሊያደርግ አይችልም። በሌላ ዘገባ እህፈዝላህ ተጂድሁ አማመከ አላህን ጠብቀው ፊት ለፊት ታገኘዋለህ። ተዐረፍ ኢለላህ ከአላህ ጋር ተዋወቅ። ፊረኻኢ በደስታ በአማኑ ጊዜ ወጣት ሆነ አፍያ ኑሮ ገንዘብ ኑሮ አላህን ወቀው። ያዕሪፉከ ፊሽዳ በጭንቀት ጊዜ አላህ ያውቀሃል። ጭንቅ ጥብብ ሲልህ አላህ ይደርስልሃል። አዎ ሙሳ ከአላህ ጋር ተዋወቁ። ፊርዓውን እያባረራቸው ፊት ለፊታቸው ቀይ ባህር መጥቶ ከኋላ ብዙ ሺህ ጦር የፊርዓውን ጦር መጥቶ ፊት ለፊታቸው ባህር ነው። አለቅን ጠፋን። ያ ሙሳ ኢና ለሙድረኩን ሙሳ ወይ እኛ እኮ ተደረሰብን አስጨረስከን አለቀልን ሲሉ ሙሳ ድሮም ከአላህ ጋር ያላቸው ግንኙነት ያማረ ነው። አላህን የያዘ አፍርምና ከላ በጭራሽ ኢነማ ያ ረቢ ጌታዬ ከኔ ጋር ነው። ሰየህዲን ምን ማድረግ እንዳለብኝ ያመላክተኛል። ስለዚህ በጭራሽ አዎ ወደ እሱ የተጠጉትን ስለማያሳፍር አላህ ምን አለ? በያዝከው በትር በል ባህሩን ምተው አላቸው። ልክ ሲመቱት 12 ቦታ ድልድይ ሆኖ ተሰነጣጠቀ። 12 ጎሳዎች ነገዶች ነበሩ፣ አለፉ። ፊርዓውን ይሄ ለኔ ነው የተመቻቸው እያለ ለመግባት ይፈራል። ሁሉንም ግቡ ግቡ ይላል። እሱ ሲፈራ የሱ ወንድ ፈረስ ነበረ። ሚካኤል ወይም ጅብሪል ሴት ፈረስ ይዞ መጣ። ልክ ሴት የፊርዓውን ፈረስ ያንን ፈረስ ተከትለው ልክ ሲገቡ አላህ መልሶ ሙሳን በል ያንን ባህሩን ድጋሚ መተው አላቸው። ልክ ሲመቱት ድልድይ የነበረው ወደ ባህርነት ተቀየረ። ሁሉም ሰጠሙ። ፊርዓውንን አንሳፈፈው ተአምር ሊያደርገው አነ ረብኩም ለአላ ሲል የነበረ እንዴት እንደተንኮታኮተ አላህ ሊያሳይ። አላህን ይዘ ምን አትልም አታፍርም። ስለዚህ ከአላህ ጋር በደስታ ጊዜ ተዋወቅ፣ በጭንቅ ጊዜ ማን ያውቃል? አላህ ያውቃል። ወአለም እወቅ
أنما ما أخطاك لم يكن يصيبك أنتن يسات نجر لدرسبه አይችልም وما أصابك لم يكن يخطئك ያገኘህ ነገር ደግሞ ሊስትህ አይችልም وألم أوك أن النصر مع الصبر ድል ያለው ከትዕግስት ጋር ነው አዎ صبر ለድል ለስኬት ያበቃል وأن الفرج فرج ያለው ከጭንቀት መገላገል ያለው مع الكرب ነው ከጭንቀት ጋር ነው መከራ ሲበዛብህ ጭንቀቱ ሲደራረብብህ ምን አለ ድሉ እየመጣ ነው ሊነጋጋ ሲል ይጨልማል አይደል የሚባለው አዎ እንደዛ እየመጣ ነው وأن مع العسر يسرا ሁሌም ከችግር ጋር ምን አለ ምቾት አለ ስለዚህ በአላህ Subhanahu Wa Ta'ala መመካት የመሳሰሉት ትልቅ ደረጃ አላቸው وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون أعوذ بالله من الشيطان الرجيم إنما المؤمنون الذين إذا ذكر الله وجلت قلوبهم وإذا تليت آياته زادتهم إيمانا وعلى ربهم يتوكلون بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم الحمد لله وحده والصلاة والسلام على من لا نبي بعده وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد فإن حقيقة التوكل على الله أيها المسلمون وتفويض الأمور إليه والاستسلام لحكمه وقضائه لا ينافي السعي في الأسباب التي قدر الله سبحانه بها المقدورات وجرت سنته في خلقه بذلك يتكبرات شواباتوج توكل እንግዲህ ትክክለኛ ተወኩል የሚባለው ሰበብ ሲኖር ነው ያለ ሰበብ ትክክለኛ ተወኩል አለ አይባልም አንዳንድ ሰው ተወኩል ማለት በቃ አንድ ቦታ ቁጭ ብሎ ምንም እንቅስቃሴ አለማድረግ ምንም ስራ አለመስራት እንዲያደርግልኛል አላህ ይረዝቀኛል ይሄ አይደለም ተወኩሉ ሰበቡን ማሟላት አላህን መታዘዝ ነው ግልጽ ነው فالسعي في الأسباب بالجوارح طاعة له ይላል አላህን መታዘዝ ነው በአካል እንቅስቃሴ ማድረግ ሰበቦችን ማሟላት والتوكل بالقلب بقلب ደግሞ አላህን መመካት عليه إيمان به በአላህ ላይ መመካት ኢማን ነው ትክክለኛ ኢማን መገለጫ ነው መጀመሪያ ላይ ያነሳውት ሐዲስ ይሄ ምልክት ነው إنكم تتوكلون على الله لو أنكم تتوكلون على الله حق توكله لرزقكم كما يرزق الطير تغدو خماسا وتروح بطانا የተባለው ሐዲስ እናንተ እኮ በአላህ ላይ ትክክለኛ መመካት ብትመኩ አላህ አዋፍን ወፍን እንደሚረዝቀው እናንተንም በረዘቃችሁ ነበር ሲባል እቺ ወፍ ጎጆዋ ላይ ሆና ነው እንደ አላህን የተመካችሁ ወደ እህል በረንዳ ሄደች ወጣለች እንቅስቃሴው ሰበብ ነው ስለዚህ ነጋዴውን ወንድሜ ጧት ወጥተህ ቡቲክ ከሆነ አሳምረህ ትሰቅላለህ ሰበቡን ታሟላለህ ከዛስ ጌታዬ የኔ ልፋቴ ድካሜ ይሄ ነው ርዝቁን አንተ ካላመጣህልኝ ገበያውን አንተ ካላመጣህልኝ ሊያመጣልኝ ይችላል ማንም የለም ብለህ በማን ትደገፋለህ በአላህ ትደገፋለህ ሐኪም ቤት ስትሄድ ሰበብ ነው አይደል ሆስፒታል ስትሄድ ሰበብ ነው ታመህ ለዶክተሩ ትናገራለህ ይሄ መድኃኒት ብሎ ይሰጣል መድኃኒት እንዲሆን የሚያደርገው ማን ነው አላህ ነው አላህ በዚህ መድኃኒት አትድንም ካለኮ والله የፈለገ አይነት ዶክተር ቢሰባሰብ አትድን ግን ሰበብ ነው አንዳንድ ሰው እንዴ በአላህ መመካት በቃ ካለን እኮ ምንም ነገር ይላል ላ መኪና መንገድ ላይ ቆመ ባቡር እየመጣ መኪና እየመጣ ፊት ለፊት እዛው ነው የምትቀመጠው ወይስ ትንቀሳቀሳለህ እንንቀሳቀሳለን አይደል አብዛኞቻችን እንቅስቃሴ እናደርጋለን እንሸሻለን ለምን እንዳይገጨን ሰበብ እኮ ነው አንበሳ ያባረረ አይኔ በአላህ መካለ ብሎ የሚቆማል ሰበብ ነው አላህን አስመልክቶ በብዙ የቁርአን አያት ተናግሯል ያ አዩሃ الذين آمنوا خذوا حذركم እናንተ ያመናችሁ ሰዎች ሆይ ጥንቃቄያችሁን ያዙ ብሏል አላህ ጥንቃቄያችሁን ያዙ በአላህ ስትመኩ እንደዚህ ነው وأعدوا لهم ما استطعتم من قوة ومن الرباط الخيل ይላል ከጠላት ጋር ስትፋለም መጀመሪያ ጥንቃቄህን ጦር መሳሪያን በለው ጉልበትን ጥንካሬን አዘጋጁ ዝም ብሎ የለም ጁማአን አነሳና ለምሳሌ የዛሬ ጁማ ሰላት ከተጠናቀቀ በኋላ አላህ
ፈኢዛ ቁድየት ሰላቱ ፈንተሽሩ ፊል አርዲ ወብተጉ ሚን ፈድሊላህ። የጁማዓ ሰላት ከተጠናቀቀ በኋላ አለ ሂዱ ወደ ምድር ተበተኑ፣ የአላህን ችሮታ ፈልጉ አለ አላህ። ሸቅሉ፣ እንቅስቃሴ አድርጉ። አየ ምግብ ቀረበ፣ ምሳሌው እንዲገባ ነው። ምግቡ ላይ ማዕዱ ላይ እጃችንን አድርገን አንስተን ወደ አፋችን መክተት ሰበብ ነው ሰበብ አይደለም? እንጂማ በአላህ እመካለሁ ብሎ አንድ ሰው ምግቡን እያየ ቢያይ አፉ ላይ ይመጣለታል? ይሄ ቂል ነው የምትሉት አይደል? ለዚህ ነው ታላላቅ ዓሊሞቹ በዚህ ጉዳይ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም አንዱ ሰሃባ ግመሌን አላቸው ልሰርና በአላህ ልመካ ወይስ ልፍታትና በአላህ ልመካ አላቸው። መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም قال رجل يا رسول الله اعقلها واتوكل او اطلقها واتوكل አላቸው። ልሰራትና ልመካ ወይስ ልፍታትና ልመካ አላቸው። የአላህ መልእክተኛ ምን አሉ? اعقلها وتوكل እሰራትና በአላህ ተመካ። ግመሌን ማስራለሁ በአላህም እመካለሁ። ሰበብ ታደርሳለህ። ከዛ በኋላ ለምሳሌ አንዱ መጥቶ አንድ ሸኽል ዱዓ አድርጉልኝ አላህ ልጅ እንዲሰጠኝ አላቸው። ዱዓ አደረጉለት። አንድ ዓመት፣ ሁለተኛ ዓመትም ደገመ፣ ዱዓ አደረጉለት። ከዛ ተጠራጠሩና እንደው ባለቤትህን አስመርምራታል ማህፀኗ እንዴት ነው መሃንነት ምናምን ብሎ ሲጠይቁት ባለቤት ይሉኛል እንዴ መቻ ገባው አላቸው። ምንድነው የምትሉት? የዘይነስ ልክ ተወኩልን እንደዚህ ማለት ግልጽ ነው አይደል? ስለዚህ በአላህ ላይ ስንመካ ምንድነው ሰበቦችን አሟልተን ነው። ኢማሙ አህመድ ጋር አንደኛው መጥቶ ጠየቃቸው። أن رجل جلس في بيته أو في المسجد بيت وين مسجد ቁጭ ብሎ وقال لا أعمل شيئا حتى يأتيني رزقي رزقي እስኪመጣልኝ እኔ ምንም እንቅስቃሴ ስራ አልሰራም አላቸው። فقال هذا رجل جهل العلم ይሄ እውቀት የሌለው ማህይብ ነው ማለት ጃሂል ነው። እንደዚህ የሚባል የለም። ለምን ከተባለ كان الصحابة رضي الله عنهم እነዛ ምርጥ ትውልዶቹ ሰሃቦች ስራ ይሰሩ ነበር፣ እንደዚሁም ደግሞ ይንቀሳቀሱ ነበር፣ ሰበብ ያሟሉ ነበር። ስለዚህ ቁድዋ የምናደርገው በእነሱ ነው እንጂ ስራ ሳንሰራ ተወኩል የሚባል ነገር የለም። ዑመር ዱላ አይጠፋቸውም። እነዚህ ማን ናቸው ሲባሉ እነዚህማ በአላህ የሚመኩ ናቸው ሲባሉ ዱላ አይጠፋም ነበርና ከእጃቸው አናታቸውን እየቀወሩ ተነሱ። አላህ ከሰማይ ዝናብን ነው ያወረደው፣ ከምድር ደግሞ ምን አወጣ? አዛርቶችን ነው። ከሰማይ ወርቅ አላዘነበም። ወርቅ የሚገኘው ከየት ነው? ከምድር ነው አይደል? ለፍተህ ስትቆፍር ነው። ተነሱ ሰነፎች አሉ፣ ተነሱ እንቅስቃሴ አድርጉ። እንደዚህ የሚባል ተወኩል የለም። ስለዚህ ትክክለኛ ተወኩል ማለት ይሄ። ፉደይል ኢብኑ ኢያድ ታላቁ ዓሊም አንዱ መጥቶ ጥያቄ ጠየቃቸው። አንቱ ሸህ አላቸው። አቤት። አላህ ሱብሓነሁ ወተዓላ ነገሮችን እንዲያመቻችን የሚጠቅመኝን ነገር እስቲ ይምከሩኝ አላቸው። ከዛ በኋላ ፉደይል ምን አሉት? የመጀመሪያው ምክሬ አሉት ሞትን አስታውስ። ሞት በየጊዜ ይመጣል። አዎ ድንገተኛ ሞት መስተዋል። ዛሬ አለ ሲባል ነገ እየሞተ እየሰማ ነው። በድንገት ሰው እየሞተ አይደለም። አላህ ይዘንልን፣ ኻቲማችን አላህ ያሳምርልን። በድንገት መሞት ጥሩ ለሰራ ሰው መልካም ቦታ ላይ ላለ ሰው እድል ነው፣ ኻቲማ ያምርለታል። ነገር ግን በመጥፎ ሐል ላይ መጥፎ ነገር እየሰራ ግን ከሞተ ኻቲማው ተበላሽቶበታል። ትንሽ ቀን አለመታመም፣ አንድ ሳምንት አለመታመም ራሱ ከባድ ነው። አንድ ሳምንት መታመም ቢያንስ ወደ አላህ ተውበት ለማድረግ ምክንያት ይሆናል። በድንገት ግን ሜዳ አደጋ ነው። ሞቱል ፉጃ ከቂያማ ምልክትም ነው። ዛሬ በጣም እየበዛ ነው። የሁላችንም ኻቲማ አላህ ያሳምርልን። እኚህ ሼኽን ጥያቄ ሲጠይቃቸው መጀመሪያ በአላህ ተመካ አሉት። ማን ነው? ሞትን አስታውስ አሉት። ሲቀጥል ደግሞ አሉት ምኞትን አሳጥር አሉት። ሶስተኛው ትልቅ ደረጃ የሚያደርስ ዋናው አስኳሉን ደግሞ ልንገረው አሉት። አዎ በአላህ ተመካ አሉት። በአላህ መመካት ትልቅ ደረጃ አለው። ስለዚህ ሁላችንም ስንመካ በአላህ ነው። ከቤት ስንወጣ በአላህ ተመክተን ነብዩ ያስተማሩ ገና ስንወጣ ቢስሚላህ ተወከልቱ አለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ በአላህ ተመክቻለሁ፣ ኃይልም ብልሃትም ከሱ ውጭ የለም ብለህ ስትወጣ አንተን ሊተናኮል የሚመጣ ጂኒ ካለ ጂኒው ለጂኒ ምን ይሏል? ከዚህ ሰው ምን አለ? የተጠበቀ በአላህ የተመካ ከሱ ምን አለ? ጉዳይ እሱ ጋር ልደርስበት አችልም ይለዋል። ሱብሃንአላህ። ቤትም ስንገባ ቢስሚላህ ወለጅና ወቢስሚላህ ኸረጅና ወዐላ ረቢና ተወከልና በጌታችን ስም ወጣን፣ በጌታችን ስም እንገባን፣ በጌታችንም ተመካን ስንል ጂኒዎች ምን ይላሉ?
አሰላሙ አለይኩም ብለህ ስገባ ቤት ላይ ማደሪያ አጣን ይላሉ። ማደሪያ አጣን። አይ እራት እንጠባበቅ ይላሉ። እራት ላይም ደግሞ ቢስሚላህ ስትል ማደሪያም የለም እራትም የለም፣ ውልቅ ብለው ይወጣሉ። እኛ ዝም ብለን ንግድ ላይ ሆነን በንዴት በሩን ብርግድ አድርገን ያለ ዚክር ስንገባ ጂኒ ይገባል። ከዛስ ቤቱ ይቀጣጠላል። ከሚስትህ ከእናት ከልጅ ጋር ጸብ ውስጥ ትገባለህ። ይሄ መስተካከል አለበት። ስንመካ በአላህ ነው። ምንም ችግር ይምጣ። አንዳንድ የሰው ሸይጣኖች አሉ። እከሌ የሚባል ሸኽ አለ እያሉ ሸኽ ነው የሚሉት ጠንቋይ ጋር የሚመሩ አሉ። እነሱ ልንጠነቀቅ ልንፈራ ይገባል። በመጨረሻ ፕሮግራም እንጨርሻለሁ። በሰሞኑ የተከበሩ ኡስታዝ ካሚል ሸምሱ ፓርላማ ላይ ለፍትህ ሚኒስቴር ጥያቄ አቅርቦ ነበር በሙስሊሙ የሂጃብ ትምህርት ኒቃብ ዙሪያ። እንደው በቅንነት በንጹህ አእምሮ በንጹህ ልብ ላየው ሰው ቀላል ነገር ነበር። ለምን? በተመክሮም በተግባር ብዙ ሀገራት እኛ እንኳን የሀገሪቱ ግማሽ ቁጥር ያለን አይደለም፣ ኬንያ ትንሽ ፐርሰንት ያላቸው በዩኒቨርሲቲ በሉት በተለያየ ቦታ ላይ ኒቃባቸውን ለብሶ የሚማሩ ለስኬት የበቁ ብዙ ዶክተሮች፣ ብዙ የህግ ባለሙያዎች ብዙዎችን አይተናል። በቅርቡም በሀገራችን አርባ ምንጭ ላይ በጥሩ ውጤት አንደኛ ወጥታ የጨረሰች እህታችን ሙተነቂበት። ኒቃብ ከሰው ፊትና እንጂ የሚሰውረው የሚሸፍነው አእምሮን አይሸፍንም። ኒቃብ ሴት ልጅ መከበሪያዋ ነው። ሰዎችን አልፈትንም፣ ሰው በጥሩ አእምሮ መማር አለበት ብላ ራሷን አሸንፋ ራሷን ስሜቷን ጠብቃ ልትማር የመጣችን ሴት እንዲህ ብሎ መልስም መስጠት ስለማይችሉ ህፃናትን ያስፈራል። ለህፃናት ደህንነት ምን ሚሉት መልስ ነው? ወላሂ ይሄ በጣም የሚያሳፍር ነገር ነውና እንደው እስቲ አቅላችሁን አእምሯችሁን አሰሩት። ኢስላማዊ ጥላቻ ኖሮባችሁ በየመንግስት መስሪያ ቤቱ ተቀምጣችሁ እንዲህ የምትሉት እንደው ራሳችሁን ውስጥ ጠይቁ። ለታሪክም ነገ መጥፎ ጠባሳ አድርጋችሁ በታሪክ የምትወቀሱ ነው የምትሉት። መልካም ስራ ሰርታችሁ ሂዱ። አንደኛው መልእክት ነው። ሁለተኛው መልእክት መስጊድ የስነ ምግባር መፍለቂያ፣ የሀገር የከተማ ውበት ነው። ስነ ምግባር ያላቸው ሰዎች ከመስጊድ ነው የሚመጡት። ስነ ምግባራቸው ያማረ፣ ታማኝነት፣ ሙስናን የሚጠየፉ ከሃይማኖት ቦታዎች ነው የሚወጡት። በአብዛኛው ብዙ ጊዜ መንግስት ስለ ሙሰኝነት አስተምሩ፣ መጥፎ ስነ ምግባር ሰዎች እንዲርቁ አስተምሩ፣ ለሃይማኖት አባቶች መልእክት ይመጣል። ብዙ ጊዜ ይሄን አድርጉ፣ የበኩላችሁን ሀገራዊ ግዴታችሁን ተወጡ ይባላል። ትክክል ነው። ነገር ግን ይሄ የሚሰጥበት መስጊድ እየፈረሰ እንዴት ነው ሁለቱ ሊገናኙ ይችላል? መስጊድ ህልውናችን፣ የመስጊድ ሙስሊም በመስጊድ አይደራደር፣ ህይወታችን፣ መስጊድ የማንነታችን መገለጫ ነው። ስለዚህ በየቦታው መስጊድ ምንም የከተማ መጥፎ ገጽታ ሆኖ አያልቅም፣ ውበት እንጂ ወላሂ ውበት ነው መስጊድ። የከተማ ውበት የሀገር ውበት ነው። ስነ ምግባር ያላቸው ሰዎች የሚወጡበት ቦታ ነውና በየቦታው እንደው ትንኮሳው፣ አጥር ማፍረስ፣ መስጊድ ማፍረስ ይሄ ቢቆም ይሻላል። ለሀገር አይበጅም። ጥሩ ዜጋ እንዲፈራ፣ ጥሩ ዜጋ እንዲመጣ እነዚህ ነገሮች መስተካከል አለባቸው የሚል መልእክት ለማስተላለፍ ነው። ثم صلوا وسلموا رحمكم الله على سيد المرسلين وقدوة الناس أجمعين كما أمركم بذلك العليم الخبير فقال عز من قائل عليم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما وقال صلى الله عليه وسلم من صلى علي صلاة واحدة صلى الله عليه بها عشرا اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الراشدين وعن أزواجه أمهات المؤمنين وعن صائر الصحابة أجمعين وعن المؤمنين والمؤمنات إلى يوم الدين وأنا معهم برحمتك يا أرحم الراحمين اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم انصرنا ولا تنصر علينا اللهم انصر من نصر الدين واخذل من خذل المسلمين واخذل من خذل المسلمين واخذل من خذل المسلمين اللهم من أرادنا وأراد المسلمين بسوء فاشغل بنفسه
اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم من أرادنا وأراد المسلمين بسوء فأشغل بنفسه يا رب العالمين يا أكرم الأكرمين. اللهم انصر إخواننا في كل مكان. اللهم انصر إخواننا مستضعفين في كل مكان. اللهم انصر المجاهدين في كل مكان. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين يا رب العالمين يا أكرم الأكرمين يا حي يا قيوم برحمتك نستغيث. اللهم احسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.